እንድነግርህ ከፈለክ ዝም ብለህ 100-300 ሺህ ብር አስገባ። ከዛ በኋላ እናወራለን በደምብ። አይ በቀደም እኮ ነግረኛል። እርግዝና አንተ ጋር እንደተመረመረ በህይወት ዘመኗ አብርሽን ከቤተሰቧ አስፈልጣ እሱ ጋር ስለኖረች ትዳሯን አክብራ ያለ ፍላጎቷ ያለ እድሜዋ ገና በ23 ዓመቷ ልጅ ወልዳ ስለተቀመጠች የሰውን ፋይል ማውጣት አንፈልግም እኛ። አይ አሁንም እኮ ዞሮ ዞሮ የሰው ፋይል እያወጣ ነው። ገንዘብ ተከፍሎ እኩል ታወጣ ነው አይደል? ሴፍቲ ምን ብራዘር፣ ሌላ ነገር ነው የፈለከው? እኔ ሌላ ነገር ምናምን ፈልጌያለሁ ግን እዚህ ጋር ሌላ ነገር ነው የፈለከው አይደለም። ሰው ባል አፋተሽ የራስሽ አድርገሻል። ያላረገሽውን እርግዝና በዶክተር አስመስክረሽ አብርሽን አስደንግጠሽ ከአቤል አርግዘሽ ለአብርሽ ያንተ ነው ብለሽ አብርሽን በጣም ብዙ ነገር እያደረግሽ ወንጀለኛ ነሽ ሄርሜላ፣ አስቀያሚ ሰው ነሽ። ሰላም 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 ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች፣ ዛሬ ለየት ባለ ቪዲዮ ከቡርኬና ከነሃሚ ቪዲዮ ወጥቼ የመጣሁበት ምክንያት ዛሬ የተለቀቀውን የሄርሜላን ቪዲዮ አይቼ ነው የመጣሁት። ስከንፍ በቃ ለእናንተ ለግሪስ ፋሚሊዎች አዲስ መረጃ ስላገኘው አዲስ መረጃ አግኝቻለሁ ለእናንተ ላበስራችሁ። ለእናንተ ምርጥ ለግሪስ ፋሚሊዎች እውነታውን ብዙ ጊዜ ከማውጣት እውነታውን እያወጣው ያለው ሰው ነኝ። እዚህ ጋር ዛሬ የመጣሁበት ምክንያት ምንድነው? ሄርሜላ ጉዳይ ነው። ሄርሜላ ከአቤል እንዳረገዘች ከአቤል ጋር ብዙ ነገር እንዳላት ከአቤል ጋር ከድሮ ጀምሮ ፍቅረኛሞች እንደሆኑ የሚያሳይ መረጃ፣ ነፍሰ ጡር መሆኗን ከአቤል ማረጋገጫ ከዶክተር አግኝቻለሁ። ዶክተሩ አሁን ላይ ቪዲዮ ላይ አልቀርብም ስላለኝ ነው እዚህ ጋር ግዴታ ለግሪስ ፋሚሊዎች መንገር አለብኝ። ሄርሜላ ከአቤል አርግዛ አብርሽ ላይ ልታላክክበት ነው። ከዛስ ከአብርሽ ጋር ቆይታ አብርሽን ልታጠምደው ነው። በዚህ ነገር ዛሬ ነው ትናንትና በተለቀቀው ቪዲዮ ሁላችሁም እንዳያችሁት ሄርሜላ ምን ብላለች? አብርሽን ቶሎ ብለ ቀለበት ሰርልኝ፣ ሽማግሌ ወደ ቤተሰቦች ላክ እያለችው ነው። እዚህ ጋር ምን እንረዳለን? ከዚህ ሄርሜላ ያደረገችው ጥፋት ለማሸፈን ቶሎ ብላ አብርሽን ሽማግሌ ላክ፣ ቶሎ ብላ አግባኝ እያለችው። እኔ ደግሞ አብርሽ ወንድሜ ነው፣ የሰፈሬ ልጅ ነው፣ የሀገሬ ልጅ ነው። ከዚህ አይነት ነገር ማውጣት አለብኝ። ከዚህ አይነት ጉድ ማውጣት ስላለብኝ ነው ዛሬ የመጣሁት እዚህ ጋር ልነግራችሁ። የግሪስ ፋሚሊዎች ብዙ ነገር እየነገርኳችሁ ነው። ሄርሜላ የምትባል ልጅ አብርሽ የምታደርገው ነገር በጣም መጥፎ ነገር እያደረገችው፣ ጥንቆላ፣ መተት፣ ሲር እንዳደረገችበት ስነግራችሁ አልሰማለች። ዛሬም ከመሸ መጥቼ የምቀርጽላችሁ ለዛ ነው። ሄርሜላ ከአቤል ስላረገዘች አብርሽ ላይ ልታላክክበት፣ አብርሽን ቶሎ ብለ ሽማግሌ ላክ፣ ቶሎ ብለ አግባኝ፣ ቶሎ ብለ ደብሮኛል ላይፍ ካንተ ጋር መሆን እፈልጋለሁ ብላ ቶሎ በቃ እያስጨነቀችው ያለችበት ምክንያት ከአቤል ያረገዘችውን በአብርሽ ልታላክክበት። እኔ ደግሞ አብርሽን ላድነው ነው የመጣሁት። አብርሽን ከዚህ አይነት ነገር ላወጣው ነው የመጣሁት። አብርሽ ከሩታ ጋር ነው መሆን ያለበት። ከሩታ ጋር ታርቆ ከሩታ ጋር በሰላም መኖር ነው ያለበት። በእጄ የገባ ብዙ ፋይል አለኝ ስልኬ ላይ ስላለ ነው። ብዙ መረጃዎች እኔ ጋር አለ ስነግራችኋል። ዶክተሩ ይላከልኝ። ያው ቮይስ አለ፣ የፈለጋችሁት በቮይስ ላሰማችሁ ይችላል። የተላከልኝ መረጃ ያው ብዙ ነው። ካሜራውን በደንብ አሳያቸው፣ በደንብ እያሳያቸው እዚህ ጋር ማለት ነው። እንደምታዩት በጣም ብዙ ፋይል ነው የተላከልኝ የሄርሜላ ማለት ነው። ስለዚህ እኛ አሁን ምንድነው ማድረግ ያለብን? አብርሽን ቶሎ ብለን ከሄርሜላ መለየት አለብን። እኔ አዲስ አበባ ሄዳለሁ። አሁን ትራንስፖርት ስለሌለ ነው። ነገ ተነስቼ አዲስ አበባ ስለሚሄድ አብርሽን ማዳን አለብኝ እና እኔ አሁን ደውዬ ከፈለጋችሁ አሰማችኋለሁ። ደውዬ አሰማችኋለሁ ዶክተሩ ጋር ማለት ነው። የሚለውን ነገር እንሰማለን አንድ ላይ የግሪስ ፋሚሊዎች እንደውለታለን። የደወልኩለት ስልኩ አይሰራም መሰለኝ፣ እየጠራልኝ አይደለም። ድጋሚ በሌላ ቁጥር እንደውለታለን። ሁላችሁም ያው ላሳያችሁ፣ ያው የደወልኩለት ነው። ስልኩ አይሰራም ዶክተሩ ማለት ያው ጥሪውን ለጊዜው ማስተላለፍ አልተቻለም። ስለዚህ ይሄ ዶክተርን አግኝቼ ለእናንተ አቀርብላችኋለሁ። ሄርሜላ ከማን እንዳረገዘች፣ ሄርሜላ ከማን ጋር እንደወሰለተች፣ ከአቤል ጋር በታገተችበት ሰሞን ከአቤል ጋር እንደተኛች፣ ከአቤል ጋር ብዙ ነገር እንዳደረገች ብዙ መረጃ በስልኬ ገብቷል። እኔ አሁን የሆነ ሰዓት ከትላንት ወዲያ ምናምን በለቀኩት ቪዲዮ ቡርኬን ለማዳን እየሰራው ነበር። ግን አዲስ መረጃ ስለሆነ ነው፣ አዲስ ዜና ስለሆነ ነው፣ አዲስ ነገር ስላገኘው ነው የሄርሜላ ጉዳይ። እሷም ተንገብግባ ከሌላ ቀን ለየት ባለ ሰዓት 7 ሰዓት ነው ቪዲዮን የፖስተችው። ይሄ መረጃ እኔ ጋር ስለገባ ለአብርሽ ይሰጠዋል ብላ ለአብርሽ ያደርስለታል ብላ ስለፈራች ስለሰጋች ቶሎ ብላ እቺ ልጅ ምንድነው ያደረገችው? አብርሽን ሽማግሌ ላክ፣ ቶሎ ብላ አግባኝ ምናምን እያለችው። እኔ አብርሽ ወንድሜን ካላዳንኩ እኔ ቡታየራ ላይ ቆሜ እቀራለሁ እንጂ አብርሽን አድነዋለሁ። እዚች ጋር የዶክተሩ ስልክ ከሰራልን እንጠይቀዋለን። ሄርሜላ 12 ቀን ታግታ በተቀመጠችበት ቀን የት እንደነበረች
ነግሬያቸዋለሁ። ከአቤል ጋር ነበረች። ከአቤል ጋር አብራ አንድ ክፍል ውስጥ ከደስታ ጋር እንደነበረች በዛ ሰዓት ነው ያረገዘችው። አቤል እና ሄርሜላ ፍቅረኛሞች ናቸው ስነግራችሁ። እዚህ ጋር መታ የሄርሜላ እህት እንትና የምትባለው አሁን ፍቅረኛሞች ሆነው እየሰሩ ያሉት ሄርሜላ ታግታ በተቀመጠችበት 12 ቀን ውስጥ የት እንደነበረች አቤል ቤት እንደነበረች ሁላችሁም ማታውቁት ሚስጥር ነው። ሁላችሁም በለቀኩላችሁ ቪዲዮ 17000 ሰው አይቶታል። ይሄ ነገር ሊቆም ይገባል። ሩታ እህታችን ለአብሪሽ ብላ ብዙ መስዋዕትነት ቤተሰብ ያልፈቀደውን ትዳር ቤተሰብ አታግቢ ያላትን አብሪሽን አግብታ የቆየችበት ምክንያት ለእውነተኛ ፍቅር ስትል ነው። ለእውነተኛ ትዳር ለልጅ ስትል ነው። ከአብሪሽ ጋር መውለድና ማርጀት ስለምትፈልግ ነው። ገብቷችኋል? እና የደወለልኝ ነው ዶክተሩ መሰለኝ። ሌላው ዶክተር ሰላም ነው? አዎ እንትን ፈልጌ ነበር ስደውልልህ አላነሳም። የሆነ ጉዳይ ገጥሞኝ እንትኑ የእንትና ጉዳይ የሄርሜላ ጉዳይ ገብቶሃል አይደል? ዶክተሩን አይደል? አዎ እኮ የሆነ ነገር እንድትልልኝ ነበር ለኦዲንሱ ስደውልልህ አላነሳም። የግሪስ ፋሚሊዎች ዶክተሩን የደወለው እና አንዳንድ ነገር ይለናል ስለሷ ጉዳይ እርግዝናዋ እውነት እንደሆነ ምናምን ትነግራለኛለህ? አንዴ ቅርታ የሄርሜላ አዎ ቪዲዮ ይዣለሁ። ይቅር ካላለ ሰምተኛል። ምን አልክ? ሳወራ ማለት ነው። የትኛውንም ነገር ላወራ ስትፈልግ የሆነ ነገር ያስፈልጋል። ዝም ብሎ እንዲህ አይወራም እኮ። አይ እንዳረገዘች እርግጠኛ ነው ወይ? ከአብርሽ አርግዣለሁ ብላ አብርሽን እያታለለች ለመናገር እርግጠኛ ሆኜ ለማውራት የሆነ ነገር ያስፈልጋል። ምን አይነት ነገር ያስፈልጋል? እውነታው በቃ ይኸውልህ ለማድረግ በአፌ እንድነግርህ ከፈለክ ዝም ብለህ 200-300 ሺህ ብር አስገባ። ከዛ በኋላ እናወራለን በደምብ። አይ በቀደም እኮ ነግረኛል እርግዝና አንተ ጋር እንደተመረመረ ልነግርህ እችላለሁ። አጋጣሚ ልነግርህ እችላለሁ እኮ ግን አሁን ያው ነገሩ የገንዘብ ጨዋታ ነው መሆን ያለበት ታውቃለህ እኮ። አይ እኔ አሁን ልጠይቅ የፈለኩት አንተ ጋር ነበር ክትትሏ አርግዛለች ወይ የሚለው ነው። አንተ ግን ስማኝ፣ ክትትሏ እኔ ጋር ሊሆን ይችላል ግን በቃ በቻልከው አቅም ድጋሚ ገንዘብ ምናምን የሆነ ነገር ሳትይዝ እንዳትደውልልኝ እና ይቅርታ አድርግልኝ። በቃ እንትን እንዳልልህ እና ያው እኔ ጋር ክትትል ልታደርግ ትችላለች። ያው ብዙ ሰው ነው ክትትል ዶክተር ስትሆን ብዙ ሰው ነው ክትትል የሚያደርገው። አይ ስለዚህ ዶክተርዬ በጣም የሰውን ፋይል ማውጣት አንፈልግም እኮ። አይ አሁንም እኮ ዞሮ የሰው ፋይል እያወጣ ነው። ገንዘብ ተከፍሎ እኩል ታወጣ ነው አይደል እንዴ? ሴፍቲ ምን ብራዘር፣ ሌላ ነገር ነው የፈለከው? እኔ ሌላ ነገር ምናምን ፈልጌ አይደለም ዶክተርዬ፣ ግን እዚህ ጋር ሌላ ነገር ነው የፈለከው አይደለም። ያው እንደምታዩት በቃ ሰውየው ሊያናግረኝ ፍቃደኛ አይደለም። ስልክ እየዘጋብኝ ነው። ምንም ማድረግ አልችልም። ለእርግዝናው ውጤት መረጃ ፈልጌ ነበር የደወልኩለት። ከምትጠብቁት ከምታከብሩት ዶክተር እንደዚህ አይነት ነገር አይጠበቅም። በጣም የሚያስጠላ ነገር ነው። በገንዘብ ደንዝዟል ማለት ነው ይሄ ሰው። እኔ ዶክተርን አከብራለሁ፣ እወዳለሁ፣ ሐኪሜ ነው። ግን እንደዚህ አይነት ነገር ማድረጉ ተገቢ አይደለም። ስልክ ጆሮ ላይ ነው የዘጋብኝ። የግሪስ እና የጨረቃ ፋሚሊዎች ይሄ ነገር እውነት ላይሆን ይችላል። ሄርሜላ እርጉዝ ነኝ ብላ አብርሽን ብዙ ወጪ እያስወጣችው ነው። ብዙ ነገር እያደረገችው ነው። ብዙ ነገር እያደረገች ነው። እዚህ ጋር የግሪስ ፋሚሊዎች ያው መንገድ ላይ እየሰራሁላችሁ ነው። ምንም ማድረግ አልችልም። 300 ሺህ ብር ጠይቆኛል የሄርሜላ እርግዝና እውነቱን ለማውጣት። ከዚህ በላይ አልችልም። ከዚህ በላይ አቅም የለኝም። ምንም ማድረግ አልችልም። እኔ ማዳን ያለብኝ አብርሽና ሩታን ነበር። አቤላ ለገንዘብ ብሎ አብርሽን እንደካደው ሁላችሁ ማወቅ አለባችሁ። እዚህ ጋር አብርሽ አቤልን ክዶታል። አቤል አብርሽን ክዶታል ነው የምላችሁ። አቤል እዚህ ጋር ሌባ ነው። ለገንዘብ ሲል አብሮ አደጉን ብዙ ያደረገለትን ጓደኛ ክዶታል። ለሴት ሲል እቺ አሁን ከሱ ጋር የምትሰራው ቪዲዮ እንትና ነች የሰጠችው፣ ሄርሜላ ነች ጀባ ያለችው። ለሴት ሲል ብዙ ነገር የአብርሽን ሚስጥሮችን አወጥቷል። ከዚህ በፊት ከ9 ወር ከ6 ወር በፊት አቤል የአብርሽን የጥርስ ብሩሽ፣ የአብርሽን ኮልጌት፣ የአብርሽን ብሩሽ ለጠንቋይ ቤት እንዲሰጥ ያደረገው አንደኛው ቁጥር አንድ እሱ ነው ስነግራችሁ እዚህ ጋር ማለት ነው። ቁጥር አንድ ተጠያቂ የአብርሽ ህይወት መበላሸት አቤላ ነው። እኔ ሩታን ማደንቃት ለዚህ ነው። በቃ ጀግና ነሽ አንቺ። እዚህ ጋር ደስታ እሄዳለሁ አስመስላለሁ ምናምን እያለ የሚያወራው ነገር ወሬ ምንም እንዳሰኘው አንቺ ምንም መስማት የለብሽም። ከፈለገ ጥርግ ብሎ መሄድ ይችላል። ጥርግ ብሎ የፈለገበት መሄድ ይችላል። ምንም የሚመጣ ምንም የሚቀይረው ነገር የለም እዚህ ጋር ደስታ ቢያፈቅርሽ ኖሮ ከአንቺ ጋር ያለው ነገር እዚህ ጋር ያስቀጥል ነበር። ከአንቺ ጋር ሆኖ ትዳሩን ይመሰርት ነበር አይደል? ከአንቺ ጎን ሆኖ ይደግፍሽ ነበር። አንቺን ከአብርሽ ማስጣል ማዳን ነበረበት። ምክንያቱም አብርሽ ማየን ነገር ውስጥ ጭቃ ውስጥ እየገባ ስለሆነ ማየን ትዳር ውስጥ እየገባ ነው። ወንድሙ ኤፍሬምም ለገንዘብ የተገዛ ነው። ሁሉም በቃ ነፈረንጁም
በተለይ ከትልቅ እኔ ማከብራት ብዙ የምትባለው እህቱ በጣም የምታናድደኝ ነገር ከሄርሜላ ጋር ነው እንዲሁ የምትፈልገው። ሄርሜላ ጥቅም ነገሮችን ለቡዜ ያቅርባላት። ከቡዜ ጋር ራት እየበሉ ቁርጥ ጥብስ እየበሉ ወንድሟን ከሩታ ተለያይተው ከማን ጋር ነው የሚፈልጉት? ከሄርሜላ ጋር። ሁሉም ሰው ለምንድን ነው ከሄርሜላ ጋር እንዲሁ የሚፈልገው? ሩታ እዚህ ጋር ምን አጥፍታለች? ምን አይነት ጥፋት አጥፍታ ነው እንደዚህ የምታደርገው? ገብቷችኋል? ሩታ ምን ሆና ነው እንደዚህ የምትሆነው ብለን መጠየቃለን። ምን አድርጋለች? ከሩታ ጎን ለምንድን ነው ማለት ነው? ሁላችሁም ሩታ ለምንድን ነው እዚህ ጋር የጠላችኋት? ሴት ስለሆነች ታማኝ ስለሆነች ነው? ከሌላ ወንድ ጋር ስላልማገጠች ነው? እንደ አብራ ከሌላ ሰዎች ጋር ስላልሆነች ነው? በህይወት ዘመኗ አብርሽን ከቤተሰቧ አስፈልጣ ከሱ ጋር ስለኖረች ትዳሯን አክብራ ያለ ፍላጎቷ ያለ እድሜዋ ገና በ23 ዓመቷ ልጅ ወልዳ ስለተቀመጠች ይሄ በጣም ነውርና አስቀያሚ ነገር። እኔ ከሄርሜላ ራስ አልወርድም። የሩታ ህይወት አንድ ነገር ቢሆን የሩታ ላይፍ ቢበጠበጥ ከዚህ በኋላ ሩታ አንድ ነገር ብትሆን ሩታ ብታለቅስ አንድ የእንባ ጠብታ እንኳን ከራሷ ቢወጣ ከሄርሜላ ራስ አልወርድም። ሄርሜላ እዚህ ጋር በቃ መቆራረጥ አለብኝ። ከታትፌ እንደዚህ ፀጉሯን ነጫጭቼ ማግኘት አለብኝ ስነግርሽ ማለት ነው። የሰው ሚስት የሰው ባል አፋተሽ የራስሽ አድርገሻል። ያላረገሽውን እርግዝና በዶክተር አስመስክረሽ አብርሽን አስደንግጠሽዋል። ከአቤል አርግዘሽ ለአብርሽ ያንተ ነው ብለሽ አብርሽን በጣም ብዙ ነገር እያደረግሽው ወንጀለኛ ነሽ አንቺ ሄርሜላ፣ አስቀያሚ ሰው ነሽ። የሄርሜላ የመጣችው እህትየው ራሱ እህትየቱን ያክስትሪቱን ብቻ አላቅም ምን ፈልጋ እንደመጣች አላቅም። አቤል ከሷ ጋር ተመችቶታል። ከሷ ጋር ላይፍ በቃች። ስሟ ራሱ አልጠራውም። ሶሲ የምትባል ምርጥ ፍቅረኛ እያለችው እሷን ለቆ ከሷ ጋር መሆኑ ራሱ ይህ ልጅ ብዙ ነገር ለምዷል። ዝሙት ለምዷል። መጥፎ ነገሮች ለምዷል። አጽያቱ በዝቷል። አጽያቱ የሚያስቀንስበት ሰዓት ነው። አቤል ብዙ ገንዘቦች ተከፍሏል። አቤልና ደስታ ሄርሜላ አንድ ላይ ነው የተማሩት። አንድ ክፍል አንድ ላይ ነው ያረጁት። ስነግራችሁ እዚህ ጋር አንድ ላይ ነው በቃ የተማሩ ያደጉት። በጣም የሚያስጠላው ነገር ይሄ ነው። አቤል ነው ሄርሜላ መጥቶ ያስተዋውቀው ከአብርሽ ጋር ስነግራችሁ ማለት ነው። እዚህ ጋር እኔ እየነገርኳችሁ ያለው አቤል ሄርሜላን ይዞ መጥቶ ከአብርሽ ጋር ያስተዋወቀው ማን ነው? አቤል ነው። ለዚህ ሁሉ ጥያቄው 9 ወር ሙሉ እኛ የግሪስና የጨረቃ ፋሚሊዎች መከፋፈላችን ምክንያት ተጠያቂው አቤልና ደስታ ናቸው። ደስታ ደግሞ ምንም አይነት የፍቅር ስሜት ለሩታ ስለሌለው ከዚህ በኋላ እረፍ አደፍ በቃ ከዚህ በኋላ ያለው ነገር ማቆም አለብን። ያዝኛለሁ። በቃ የምር ውስጤ እየከፋኝ ያለው ሰው ነው። ደብሮኛል፣ አዝኛለሁ በጣም በዚህ ነገር። ከዚህ ነገር መውጣት አለባት ሩታ፣ ማዳን አለብኝ ሩታን አግዤ ከዚህ አይነት ነገር ማስወጣት ፈልጋለሁ። ለሷ ወግኝ እዚህ ጋር መከራከርበት ምክንያት በጣም ደስ ስለምትለኝና ጥንቁቅና ጥሩ ሰው ስለሆነች ነው ሩታ። ግን ዋነኛው የሩታና የአብርሽ ትዳር መሰቃቀል መፍረስ ተጠያቂው ማን ነው? ዳኒ የሚባል ዳኒ ማየውን መረጃ ለአብርሽ እየሰጠው ከሩታ ጋር እንዲለያዩ ያደረገው እሱ ነው። ብሎ ደግሞ አሁን ምንድነው ያደረገው? የወንድሙ ፎቶ ከሚስቱ ጋር አድርጎ ያው በኤአይ ያቀናብሮት ነው መሰለኝ ያሳየው ነበር በቀደም። ከዛ የኛው ደግሞ አብርሽ ያምናል። አሁን ሰው በኤአይ የተሰራ ነው ቪዲዮ፣ ብዙ ቪዲዮዎች። አሁን ደግሞ ቀጣይ ምን ያደርጋል? ከሄርሜላ ጋር ሊያጣለው ይመጣል ዳኒ። ሩታ ደግሞ ከዳኒ ሮያል ጋር አልፋታ ከሱ ጋር አላቀቅ ያልሽበት ምክንያት ምንም ሊገባኝ አልቻለም። በቃ ምንም ነገር ልረዳው አልቻልኩም። እዚህ ጋር ምንድነው ከዳኒ ሮያል ጋር ጥብቅ አድርጎ ያስቀምጥሽ? ምንም ህይወትሽን የበጠበጠው ትዳርሽን የበጠበጠው ከአብርሽ ጋር ያለያየሽ ከአብርሽ ጋር እንድትለያይ የሚያደርግሽ አንዱ ቁጥር አንድ እሱ ዳኒ ነው። ስለዚህ ከዳኒ ሮያል ቤት አሁኑ ለቀሽ መውጣት አለብሽ። ለቀሽ ውጪና ወደኛ ነው በቃ እኔ ጋር መምጣት ትችላለሽ። እኔ ጋር ማረፍ ትችላለሽ። ከፈለግሽ እኔ ራሱ መጥቼ ወደዚህ ይዤልሽ ልመጣ እችላለሁ። በዚህ አጋጣሚ ደስታ ደግሞ አውሮፓ ሄዳለሁ ሩታን ካላገኘው በቃ የሆነ ሀገር እገባለሁ ምናምን እያለ እየቀወጠው ነው አይደል? የትም ሄጃ የለም፣ የትም አትሄድም፣ ምንም ሰክሰው ነገር የለም። አንተ እዚሁ ነህ፣ አቅምም የለም፣ ገና 20 ምናምን ዓመት ነው። የምትጎርርበት ጊዜ አይደለም። ሩታን የምታታልልበት ሰዓት አይደለም። ሄርሜላ ነች የላከች አውቃለሁ፣ እዚህ ጋር ማለት ነው። ከዚህ አይነት ነገር ተቆጠብ። ዳኒና ደስታ ስነግራችሁ በቃ አስጠነቅቄያችኋለሁ። ከዚህ በኋላ ምንም አይነት ምረት፣ ምንም አይነት ነገር ለእናንተ እኔ አልሰጣችሁ። ምንም አይነት ትዕግስቴ ተሟጧል። አሜሪካ ሄዳለሁ፣ አውሮፓ ሄዳለሁ ምናምን እያልክ የምትሰክሰው ነገር ምንም ነገር የለም። በቃ አብርሽም ከዚህ ከዳኒ ሮያል የሚባለው ከወንድም ጋር ሊያጣላ ከብዙ ሰው ጋር ተጣልታል አውቃለሁ። ግን አሁን ምንድነው ማታ ያመጣው ቪዲዮ አይታችኋል ሁላችሁ። ሄርሜላ ከኤፍሬም ጋር ስትሳሳም ቪዲዮ አምጥቶ ለማን ያሳየዋል? ለአብርሽ ያሳየዋል።
አብርሽ ደግሞ እውነት መስሎት አመነና የበለጠ ለሩታ ያለው ጥላቻ ጨመረ። እዚህ ጋር ቆሻሻ ስራ የሚሰራው ዳኒና ደስታ ናቸው። ዋጋችሁን ታገኛላችሁ። ደስታ ምንም አይነት የአውሮፓም እኔ እመልላችኋለሁ ደስታ እንትን የለው ፓስፖርት የለው። እዚህ ጋር ምንም ፓስፖርት እንኳን የለው። ጭራሽ ሁላ አያፈቅራት። በቃ ከሄርሜላ ተገዝቶ የመጣ ሰው ነው። ሄርሜላ ብር መድባ በጀት መድባ ደስታና አቤልን ከፍላ ብዙ ነገር እያደረገች ነው። ከሩታ ጋር አለያይታቸዋል። ደስታ እንኳን ደስ አለ። ሴት ልጅ ስለሆነች ሩታ ታምናለች። ባፈ ምላስ ቀብታት በቂቤ ምላስ ደልልሃት እንጂ ሩታ ለአንተ ምንም አይነት ስሜት የላት፣ አንተም የለህም። እኔ ዶክተሩ እንደምንም ብዬ ለምኝም ቢሆን አናግረዋለሁ። የግሬስ ፋሚሊዎች የሄርሜላ እርግዝና ጉዳይ እውነት ይሁን ውሸት እናጣራለን። ወዳችኋለሁ። ይህን ቤት ሰብስክራይብ አድርጉት። መልካም ጊዜ ይሆንላችሁ።